እንደምትፈልገኝ ግን ታውቃለህ? እግርሽን አውርጅልኝና በስራለሁ በሺ ደግሞ አንቺ ብቻ እንደናፈቅሽማ አታስመስይ። ይሄ ሁሉ ጊዜ ጠፍቶ የመምጣትሽ አግባብነት ግን ምንም እየታየኝ አይደለም። አላውቅም፣ ብቻ ስለሁሉም ነገር ይቅርታ። አንድ ጥያቄ ልጠይቅህ? የፈለግሽውን ጠይቅኝ። እኔ ካንተ ጋር ባልነበርኩበት ጊዜ ህይወት ምን ትመስል ነበር? ያኔማ ምን አለ መሰለሽ፣ አንዳንዴ ብል እንኳን ውሸት ነው የሚሆንብኝ። አብዛኛው ህይወቴ ከሙዚቃ ጋር ነው። በቃ መዝፈን፣ መደነስ፣ መዝናናት። ምናልባት ሳልዘፈን ወይም ሳልደነስ ከዋልኩ አሞኛል ማለት ነው። ወይም ደግሞ እለቱ ሰንበት ነው። ከዛ በተረፈ በየትኛውም ሰዓት ካለ ሙዚቃ ልታገኘኛችም። የህይወቴ አንዱ ክፍል ደግሞ ስራዬ ነው። ስራዬን ከልብ እወደዋለሁ ይመስለኛል። ስሰራ ሁልጊዜም ሙዚቃዎችን እየሰማሁ ስለምሰራ ይበልጥ ስራውን እንደወደው ያደረገኝ እሱ ሳይሆን አይቀርም። የምኖረው ኢትዮጵያ እንደመሆኑ መጠን ደግሞ ችግር አይጠፋም። እኔ ተመስጬ እየሰራሁኝ ምንም ሴቭ ሳላደርግ መብራቱ ድርግም ሲል ከዚች ሀገር የመውጣት ጉጉቴ ይጨምራል። በባህር ቢሆን በእግር ምንም ጉዳይ አይደለም። ብቻ ኢትዮጵያ ከተባለች ሀገር መውጣት እፈልጋለሁ። እናም እንዴት መውጣት እችላለሁኝ የሚለውን ሳጠና ካርታ ላይ ቁጭ ብዬ ብዙ ቀናቶችን አሳልፌ ያውቃለሁ። ይህንንም አደርገው ግን ለሀገሬ ጥላቻ ኖሮኝ ሳይሆን የተሻለ ህይወት ስለምፈልግ ነው። ለካ ከሀገር ለመውጣትም ብር ያስፈልጋል። ወይ ብር ለሁሉም ቁልፍ ሆኗል። ብር እስከሌለኝ ድረስ እጣፋንታዬ እዚሁ ሀገር ቁጭ ብሎ ከመብራት ኃይል ጋር ኩኩ መጫወት ነው። እኔ ስራዬን ልሰራ ነጋ ስል መብራት ኃይል ድርግም አድርጎት አልነጋም ይለኛል። ወይ ኩኩ! ዛሬም ቢሆን የኔ ሚስት አሜሪካ እንዳለች አምናለሁ። ሚስቴ መች ነው የምትመጪው? መች ነው የምንሄደው? እሺ ቆይ እሱን እንተው። ወደ ምግብ ስንመጣ ደግሞ ብዙ ጊዜን የሚቆጥብልኝ ሽሮ ብጥብጥ ስለሆነ ሽሮ ብጥብጥን ሁሌም እመርጣታለሁ። ከዛ ውጪ ግቢ ክላስ ከሌለን ወይም ደግሞ ከስራዬ ብዙ ጊዜ ከተረፈኝ ጣት የሚያስቆረጥም ምርጥ ምግብ መስራትም እችላለሁ። ይሄን የመሰለ ፓስታ ሰርቼ ማሬም የእንጀራ ቤቷ ሴትዮ አልጠፋችም። በባዶ ልበላ ማዘር እግዚአብሔር ይስጦት፣ እግዚአብሔር ይሉት ማሬም። ከዚህ ሁሉ ነገር የተረፈኝን ጊዜ ደግሞ በስሱ ጌም እጫወትበታለሁ። አንድ ጌም አውርጄው ፒሲ ላይ አልሰራም ካለኝ እስኪሰራ ድረስ የማልፈነቅለው ድንጋይ አይኖርም። ጌሙ ግን በስርዓት መስራት ከጀመረ ቢበዛ 2 ወይ 3 ከዛ በላይ እንኳን አልጫወትም።
የሆነ አይነት ጓደኛ ደግሞ ታውቂያለሽ? አብራችሁ በቆያችሁ ቁጥር የሚሰለችሽ ሳይሆን ስጦታዎቹ የሚበዛብሽ ጓደኛ። ከፍቶሽ ብትሄጂ፣ አስቀይመሽው ብትመለሺ፣ ብትመቺው፣ ብትሰድቢው ሁሌም አንድ አይነት ይሁን አለ አይደል? የማይቀየር ጓደኛ። እንደ አይነት ጓደኛ ታውቂያለሽ? የኔን ላስተዋውቅሽ። ተስፋለ የምትበት ይሆናል ካሉላንተ ቢያረፍ ደሴት ይቀራል ተራመድ ከፊት መንገድ ይታያል የታገለ የልፋቱን ያገኛል አመታችንም መጥቷል ታሪኩ ተለውጧል የልጅነት ቃቃውን ዝተን ልባችን አነገስቷል በመከራ በችግር ውስጥ አልፈን ዛሬ ለማመስገን በቃን አላሳዩን የስኬቱ መንገድ ንቀውን ብለውታል ተመልከት ታሪኩ ሲቀየር ስለኔ በኩራት ስናገር ያገሬ ባንዲራ ከፍ ይበል በዓለም ጨዋታው አይደለም የሰፈር አልክብም ራሴ ስሜ ነው መጠሪያ ስራዬ ከመድረኩ ይናገር አስተዳደጌ ላይ የለበትም ችግር ልማዴ ነው ታላቅ በአጠቃላይ ሀሴት ከኔ ጋር ባልነበርሽበት ጊዜ የኔ ህይወት ይሄንን ይመስል ነበር። ይገርማል። በቃ ደስተኛ ነበርክ? በላ አፍቃይኛል አሳመኝ ሳመኝ እሺ ምናልባት መልአክ የመሰለች ቆንጆ ሴትን ሊሰሙ ሲል ከህልም እንደ መንቃት የሚያናድድ ነገር አይኖርም። ግና የሰው ልጅ ያልዘራውን ያጭድ ዘንድ ይቻለዋልን? በህልሜ እንኳን አልሰማም። የሰው ልጅ ምንም ይስራ ምንም በሚሰራው ነገር ላይ ፍሬ ማፍራቱ አይቀርም። ቁም ነገር እስከሆነ ድረስ ጊዜያችንን የሰጠው ነገር መልሶ እንደሚከፍለንም እሙን ነው። ግን ዩቲዩብ ለእኔ እንደዛ አላደረገም። 100,000 ሰብስክራይበርስ ደርስ ይሰጠኝ የነበረውን ፕላይ በተን ከልክለውኛል። የመጀመሪያው ሰውም አይደለውም። ባቢ አሴር እነሱም የመጀመሪያ ቻናላቸው ፕላይ በተን ተከልክለዋል። ላችሁ የመከፋት ሚስጥር ዋናው ጉዳይ እዚህ ጋር ነበር። ታውቃላችሁ እኔ ልክ የዩቲዩብ አዋርድ እንደተቀበልኩኝ ዩቲዩብ ሽልማትን ሲሰጠኝ ይዛኔ ያሳውቃችኋለሁ ብዬ ነበር፣ ግን አልተሳካም። የምታስታውሱ ከሆነ የኔን ቻናል ከበፊት የምትከታተሉ ከሆነ የመጀመሪያው ቻናል ላይ ነው እሱ ቪዲዮ ያለው። ለባቢ ፕላይ በተን አሰርች ይለን ነበር። ነገሩ አሁን እንደምለው ቀላል አልነበረም። በጊዜው በጣም ከፍቶኝ ነበረ። ድጋሚ ሁላ እሰራለሁ አልሰራም የሚል ጥያቄ ውስጥ ነበርኩኝ። እኔ የፊልም አፍቃሪ ነኝ በጣም አብሶ ድምጡ ያምራል። የሚያቀርበው ሰውዬ ድምጡ ያምራል በሉኝ። ያው ድምጡ ደስ የሚል ነው ያኔ ትርጉሙ። ግን ያው ልጁ አቤኔዘር ነው። ወደ መፍትሄው መግባት ስለነበረብኝ ወዲያውኑ ከኢንተርኔት ላይ ያገኘኋቸውን ፉቴጆች ተጠቅሜ ፎቶሾፕ ላይ ነገሩን በራሴ መስራት ጀመርኩ ማለት ነው። Success is not something you pursue. You found something to attract by becoming attractive. And the whole scope of this we call now personal development. But no one's coming back to save your ass. You have to go back to where the shit started, wherever that place is for everybody. You have to be ready. They know the signs when I ride. Man don't see my face, but they know my name. When I touch your block, it turns dead like game. Quick steps through the rain, never leave no traces. Man move smart, different times, different places. Bitch, man scatter when they hear the word. My presence felt, but my image blurred. On camera, but they can't ID. Silent treatment got them catching PTSDs.
Every move calculated like chess. Your whole team frozen, man, I cause stress. Man don't see my face, but they know my name. ሶ እዚች ጋር አንድ የተረሳች እንትናለች። የተረሳ ሳይሆን ያልተሳካ ሲን ጠዋት ላይ የሚገርም ሰንራይዝ ነው የሚኖረው። እዚች ጋር ፀሐይዋ ስትወጣ መጋረጃው ሲከፈት ምናምን ግን አበባ አርቲፊሻሉ በጣም ውድ ሆነ። ያኛው ደግሞ ነፍስ ያላቸውን ልገዛ ነበር እነሱ ይደርቃሉ አሉኝ። ሶ እና ቪዲዮ ኤዲተር እንደመሆነ መጠን ደግሞ እንደዚህ ማድረግ እችላለሁ። የጎረቤት አበባ ሳታስፈቅድ ላጥ እያልክ ይዘህ ትመጣለህ። እዚች ጋር ከፍ አድርገው ነበር ወደ ላይ ማለት ነው። ከስር ነገር አድርግና ዩቲዩብ ልቤን በሰበረው ሰዓት ከጎኔ የነበረችው ብቸኛ ይዞባይ አበባዬ ስወድቅ እንኳን አትተወኝም፣ ሁሌም ከኔው ጋር ነች። አበባዬ ለኔ አበባ ብቻ አይደለችም፣ የሰው አበባ ነች። እሺ ማርያምን አልመለስም። እዛ ራሱ አስገባታለሁ፣ ስቱዲዮ አስገብቼ ቀርጽባታለሁ። ከዛ ነው መመልሳት። አጥቤ እኮ ነው ቅጠሏን ምናምን አጥቤ አመዳም ነበረች። ማርያምን ብቻ አልመልስም። አሁን ዛሬ ጎረቤቴ ከመጣች አበቃልኝ። አበባዎቿን በጣም ነው የምትወዳቸው። እኔ ደግሞ እችኛዋ አልበቃ ብላኝ እዛ ጋር ባዶ ሲሆን አንድ አምጥቻለሁ። እና ደግሞ የመጀመሪያውን ሲን አይታችሁት ከሆነ እርግጠኛ አይደለሁም፣ ኤዲት ሳደርግ ነው የምወስነው። ወይ የስቶክ ፉቴጆችን ለመጠቀም ወስኛለሁ፣ ካልሆነ ደግሞ ራሴ ተፈላስፌ የቀረጽኩት አለ እሱን ላደርገው ሞክራለሁ። ማለት እስቲ ያንን ቪዲዮ አይተነው እንምጣና አስረዳችኋለሁ። ቂጧን ያነሰው ማርያም ቂጧን ነው መከመር ያለበት በኢየሱስ አራተኛው አምስተኛው ጊዜ ሹት ሳደርግ ቆይ አሁን የተረዳሁት ነገር እሷ መንቀሳቀስ አለባት እንደዚህ ማለት ነው። ስለዚህ የኔን አንድ እግር እዚህ ውስጥ ከተዋለሁ። እና እንዳያችሁት ነው ያንን ሲን ለመቅረጽ ብዙ ሺት የሆኑ ሰዎች ጋር ሄጄ ነበር። በእርግጥ ቢመጡ እንደዚህ አይሆንም ነበር። የሆነ ቆይቶ የመጡ ሰዎች ሲኮራረፉ ምናምን አጠገብ ላጠገብ ተቀምጠው ካሜራው ከጀርባዋ ሆኖ ምናምን አይነት ነገር ነበር የሚሆነው። እና ቆም ብዬ ሳስብ ይሄ የእግዚአብሔር ስራ ነው። ምን በጣም ሺት የሆነ ነገር አስገብቼ ቻናሌ ላይ እንዲቆጨኝ አልፈለኩምና በራሴ በዛ መንገድ አድርጌው አለፍኩት ማለት ነው። ሲቀጥል ደግሞ ይሄንን ፕሌይ በተን እንደተመለከታችሁት ዲዛይን ካደረኩኝ በኋላ ያንን ሶፍት ኮፒ ህይወት ወዳለው ነገር የቀየሩልኝ ሜታል ካንቫሶች ናቸው። ቪዲዮን ኤዲት እያደረኩኝ የ1000 ብር የካርድ ሽልማት ትዛለኝ። ሽልማቱን ለማግኘት ቆይ ከዛ በፊት ግን ስለሆኑ አይነት ሰዎች እንድናወራ ፈልጋለሁ። በህይወታችሁ ውስጥ አሉ፣ አልተለዩአችሁም፣ ግን እያንዳንዱን ነገር ስለናንተ ማጥናት የሚወዱ ሰዎች የሉም። ቀጣይ ምን ልታደርጊ ነው ምናምን እያለ የምትጠይቅሽ በሴቶቹ ይብሳል ይባል ነበር፣ በወንዶቹ ብሷል። እኔ እዚህ ቻናል ውስጥ በጣም ብዙ እንዳሉ አውቃለሁ። ልክ ቪዲዮ ስለቅ ምን ሰራ ምን ላይ ነው ምናምን በቃ ቁጭ ብለው ስንት ቪው እንዳገኛችሁ ካውንት ያደርጋሉ ምናምን። በእናንተ ህይወት ውስጥ በሌላ ነገር ሊሆን ይችላል። እኔ አጋጠመኝ እንደዛ ስለሆነ ነው። ሰሚ ያስሚን እሺ ሹክራን ሀቢብቲ ጨርሻለሁ። እሺ ደግሞ እንዳይደብርሽ። ኦኬ የሆነ ኢጓቸው እናንተ ካላችሁ ነገር ጋር የማይስማማ ሰዎች ግን አልራቁም። አሁንም መከታተላቸውን አላቆሙም። እናንተም ማለት ነው። እኔ በእኔ በኩል ትልቁን እግዚአብሔርን ያስኩት ኃያል እግዚአብሔር ነው። ምንም አልፈራም። እናንተ ብቻ የራሳችሁን ህይወት ብትኖሩ ይሻላችኋል። ማይንድ ዩር ቢዝነስ። ጊዜያችሁን በጣም እያባከናችሁት ነው። ጊዜ ተርፏችኋል። እና ቪዲዮ ላይ ደግሞ ላሉ ሁለት ሰዎች የካርድ ሽልማቱ ይሰጣል። የሚሰጠው በቀጣዩ ቪዲዮ ነው። ኮመንት ላይ ከቲክቶክ እና ከዩቲዩብ የሚመቻችሁን ኮመንት አድርጉ። ጥሩ ኮመንት ጻፉ።
ከነዚህ ሶስቱ መሃል ለቀጣይ ቪዲዮ ለአንደኛው እንሸልማለን። ከሀገር ውጭ ያላችሁ ሰዎች ሀገር ውስጥ ላለ ሰው ማሸለም ይቻላል፣ አሳልፋችሁ መስጠት ይቻላል። ብቻ መጥፎ የሚኮምት ሰው አንሸልምም። ይሄኛው ጎልድ ፕሌይ በተን ዘገር ሲልቨር ፕሌይ በተን እንደምታዩት ሁለቱንም ቆንጆ አድርገው ፕሪንት አድርገው ሰርተውልኛል ማለት ነው። ሜታል ካንቫስ፣ ስልክ ቁጥራቸው፣ ኢንስታግራም እንዲሁም የቴሌግራም አድራሻቸውን ስክሪኑ ላይ ማስቀመጥላችሁ ይሆናል። እንዲሁም የተለያየ ሶሻል ሚዲያ ያላቸው የገባችሁ ስራዎቻቸውን ይውላቸው። ከዚህ በፊት የነጃኒ ቢቦይ ቶሚ እኔ እንኳን ከቢቦይ ቶሚ ቪዲዮ ነው እኔ ራሱ ያልቻቸው የነበረው እና በጣም ብዙ ነገር መስራት ይቻላል። እነሱንም ማናገር ትችላላችሁ ማለት ነው። ኦኬ ዘላስቲንግ ምን ይሆናል? ምስጋና ማመስገን ፈልገው ሰዎች። እቺ የምትመለከቷት ማይክ የመጀመሪያ ማይክ ነች። የገዛችልኝ ደግሞ ፍጹም የማታቀኝ ሴት ነች። አረብ ሀገር ነበር የምትኖረው። አሁን ያለችበትን አላቅም፣ ቆይተናል ካወራን ብቻ። አዜብ እንዲሁም እዛ ግሩፕ ውስጥ ያላችሁ ሰዎች አመሰግናለሁ። ስፔሻሊ አዜብ ይሄንን ማይክሮፎን የገዛችልኝ እሷ ነች። አመሰግንሻለሁ። ሁለተኛ ላይ ደግሞ ከኢንተርኔት ቤት እየዞርኩ ነበር ቪዲዮ አፕሎድ ማደርገው። መጀመሪያ ቻናል የምታውቁ ሰዎች ቴክ ሰራ ነበር፣ ሄልዝ ኢንፎ ሰራ ነበር። ጤናማ ነበርኩኝ ግን በሰዓቱ ነኝ አይደለም፣ ብቻ ጤነኛ ሳልሆን የጤና ቪዲዮዎች ሰራ ነበር። ጌሚንግ ቪዲዮ ሞክር ነበር እና እነዛን ሁሉ እየዞርኩ አፕሎድ ማደርገው በየኢንተርኔት ቤቱ ነበር። እና ዮናስ ደስታ ደግሞ ለምን እኔ ያለው ወንድሜ በማለት የመጀመሪያ ዋይፋይን ሰጥቶኛል። ከዛ ውጪ በብዙ ነገር ሰፖርት አድርጎኛል። በሶስተኝነት ማመስገን የምፈልገው ደግሞ ለሁሉም ዩቲዩበሮች መምህር የሆነ እንደሌሎቹ ክፍያ ሳያስከፍል በነፃ ሰርቪስ የሚሰጠን ቴዲ አቦጊዳ ሚዲያ ነው። ቴዲን ዩቲዩበሮች ባትሆኑ እንኳን እንደምትወዱት አውቃለሁኝ። ብቻ እነዚህን ሁሉ ነገሮች ካገኘው በኋላ እንዴት መስራት እንዳለብኝ ሲያስተምረኝ የነበረው የሆነ ነገር ጥያቄ ሲፈጠርብኝ ሄጄ ስጠይቀው የነበረው ቴዲ አቦጊዳ ሚዲያ ነው። እንዲሁም ኢንቦክስ ላይ መታችሁ ዩቲዩብ መስራት እንፈልጋለን ከምን እንጀምር ስትሉኝ ሪፈር ማደርጋችሁ ወደሱ ቻናል ላይ የመጣችሁ ሰዎች ታውቁታላችሁ። የሚገርማችሁ ከብዙ አርቲስቶች ጋር የሚሰራ ሰው ነው። ብዙ ነገር ይሰራል። ግን አሁንም ድረስ ማለት ነው ስራ ካልበዛበት በስተቀር ገብታችሁ በቴሌግራም የፈለጋችሁትን መጠየቅ ማስተካከል ትችላላችሁ። ቴዲ ከልቡ ሰው ነው። በጣም ነው ማመሰግነው ቴዲዬ። ምናልባት ቢሆንልኝና ዩቲዩብ ልኮልኝ አንተ ካስተማርካቸው ሰዎች መካከል የመጀመሪያው ወይም ካሉ ሰዎች መካከል ፕሌይ በተን የተቀበለ ሰው ሆን ነበር። ይኖራሉ ብዙ ሰዎችን ስላስተማረ ብዙ ፕሌይ በተን የተቀበሉ ሰዎች ይኖራሉ። ከዛና ከነሱ መሃል ሆን ነበር። ግን ቴዲዬ አንተም ታውቀዋለህ ያ ፕሌይ በተን ቢመጣም ባይመጣም ጌጥ ነው። አቤኔዘር ደብዳቤውን ለራሱ ጽፏል። ለራሱ ጎልድ ፕሌይ በተን አሳትሟል፣ ሲልቨር አሳትሟል። ብቻ ዋናው ነገር 100 ሺዎቹ ሰዎች ናቸው አሉ። እግዚአብሔር ይመስገን። እናንተ ኑሩልኝ የኔ ውዶች። ደግሞ እኔ ጋር ያሉት 100 ሺዎች በሌሎቹ ሰዎች ሲመነዘሩ 200 ሺህ በሉት እንዴ። በቃ ፍቅር የሆኑ ሰዎች ናቸው። ምንም ኔጌቲቭ ኮሜንት የለም። ቲክቶክ ማልሰራበት ዋና ምክንያት ማለት ነው ዩቲዩብ ላይ የነሱን ኮሜንት ለምጄ እንዴት እዛ ካሉ ሰዎች ጋር ልላመድ። ብቻ ቻናሉ ላይ የፊልም ኮንተንቶች መድረሳቸውን ይቀጥላሉ። ልክ እንደ ዛሬው ደግሞ አሁን ስለ ፕሌይ በተኑ ማሳወቅ ስለነበረብኝና ራሴንም በፊት ታቁኝ ይሆናል በፎቶ በቪዲዮ ገባ ነበር ቻናል ላይ ድሮ። ማታቁኝ ሰዎች ግን ኮሜንት ላይ ራስህን ፌስ ሪቫል አድርግ እያላችሁ ስትጠይቁኝ ነበር። ይሁንና ፊቴ ብዬ ከምመጣ ደግሞ የሆነች ነገር ጻፍ አድርጌ ቅድም እንዳያችሁት በስክሪፕት ቢሆን ደስ ይላል ብዬ ነው ይሄንን ያደረኩት። ግን ሌላ ጽድት ያሉ ኮንተንቶች ይኖራሉ። እነሱንም ይዤላችሁ እመጣለሁ። እስከዛው ፊልሞቻችን ይቀጥላሉ። ይሄንን ቪዲዮ ላይክ፣ ሰብስክራይብ ማድረጋችሁን እንዳረሱ። ይመቻችሁ። We got the freedom